ምንድነው ምን ያደረጋችሁ ነው ምን አረጋኝ አፊቴ እንዴ አራ በመዳና ነው አረ በእናትህ አትረብሽኝ እስኪ ምን ያደረጋችሁ ነው ምንም ነገር የለም እኮ አራ ምንድነው ሰላም ነው ልጅቷ ራሷ ወስዳለች ምንም ነገር የለም ውጡልኝ እንዴ ቤቴ ተረብሽ ነው የመጣችሁ ውጡ ይሄ ለኛ በጣም ግራ የሚያጋባ ነገር ነው ከዛ በኋላ በዛው ቅጽበት እንግዲህ ራሷን ስታወደቀች የሆነ አሳቻ ሰዓት ላይ ወጣ እንግዲህ ጫካ ውስጥ በተለያየ መንገድ የሆነ ልክ ያልሆነ ነገር እንደምታደርግ ደርሰንበታል ፍላጎት ሳይኖረው በተለይ ሴቶች ፍላጎት ሳይኖራቸው ምንም ነገር እንደማያደርጉ ፍላጎት ሲኖራቸው ደግሞ ምንም ነገር መቀየር እንደሚችሉ እናውቃለን እና ካንተ መውደድ የሷ ወደ አንተ መውደድ ስለዚህ ንገረኝ ሌላ ታሪክ ተጨናነቅላት እሺ ወይኔ ራሱ ተጨናነኩ እኮ እምነት ላይ ጠንካራ ነህ ማለት ጠንካራ ነኝ እንደነገርኩኝ ያደኩበት ምንም በእንትን ቢያሳድጉኝም ግን በቃ በአሪፍ ባህሪ መሄድ ሰው ነኝ እና እንደዚህ ነገር በታሪክ ባለቤቴ ጓደኛ ነች ኦኬ ጓደኛ እንዴ አልማዝ ጓደኛ ነሽ አይደል አንቺ አዎ ያልማዝ ጓደኛ አዎ በዚህ ልክ ግን ስለኔ ማውቀህ የሚገርም ነገር ነው አራ እንዴ ምን ያደረጋችሁ ነው ምንድነው ምን ያደረጋችሁ ነው ምን አረጋኝ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ እንግዲህ በአልማዝ ጉዳይ ዛሬ አዲስ ነገር ይዘን ለመምጣት ጥረት እናደርጋለን ምክንያቱም ዛሬ በቤታቸው አቅራቢያ ነው ያለ ነው እንግዲህ ባለቤቷ ቤት እንደሚገኝ ደውላ ነግራናለች ከሷ ጋር ያወራናቸው ነገሮች አሉ እሱን ተመልክታችሁ ነበር ዛሬ ደግሞ እንግዲህ ከሱ ጋር የሚኖረን ቆይታ ይኖርናል የሁለቱ ትዳር እንደዚህ አይነት መልክ ያዘው ለምንድን ነው የሚለውን ጥያቄ እንግዲህ ለመፍታት ዛሬ ከሱ ጋር በሚኖረን ቆይታ እነዚህ ጥያቄዎች ይመለሳሉ ብለን እናስባለን እንግዲህ ከእሷም ጋር በተገናኘ ወይም ደግሞ ከአልማዝ ጋርም በተገናኘ አንዳንድ ማጣራት ይቻልናቸው ነገሮች አሉ ከባዕድ አምልኮ ጋር በተገናኘ እንግዲህ አንዳንድ አወዛጋቢ ነገሮችን እንደምታደርግ የሆነ አሳቻ ሰዓት ላይ ወጣ እንግዲህ ጫካ ውስጥ በተለያየ መንገድ የሆነ ልክ ያልሆነ ነገር እንደምታደርግ ወይም ደግሞ ከአርቲስቷ ጋር በተገናኘ ስናያቸው የነበሩትን አንዳንድ ባህሪዎች እሷም ላይ ሲስተናገር እንደነበረ እንግዲህ ባጣራነው መሰረት ደርሰንበታል ከሷ ጋር የቅርብ የሚባሉ በቅርብ እይታ ውስጥ የሚባሉ አይነት ሰዎች ከጎረቤት አንፃር ከጎረቤት አኳያ ያጣራናቸው ነገሮች ወደዛ መልክ ወስደውታል ዛሬ ደግሞ እንግዲህ ከባለቤቷ ጋር ሚኖረን ቆይታ ይኖራል ከሱ ጋር የሚኖረን ቆይታ እንግዲህ በቀጥታ እንድትመለከቱን ወይም ደግሞ እንደ ይህንን ነገር ማወቅ ያለባችሁን ነገር እንድታውቁ እናደርጋለን እስከዛው ግን አብራችሁን ቆዩ ራሶቻችን የአልማዝን ባለቤት ለማግኘት አሁን የምንገኘው የአልማዝ ቤት ነው እንግዲህ ውስጥም የተወሰነ ከሱ ጋር ለማውራት እንሞክራለን ፈቃደኛ ይሁን አይሁን እንግዲህ አናውቅም አቤት ሰላም እሺ ሰላም ነው አለን መስገናለን ወደ ውስጥ መግባት ይችላልው በምን ጉዳይ ምንድነው ደግሞ ካሜራው ጋዜጠኛ ነኝና ካሜራውን አስጠፋው ዝም ብሎ ያለ ፍቃድ ይቀርጻል እንደዛ አይደለም አስጠፋውና ይኸውልህ አስጠፋውና ዘመነ መውራት ትችላለህ በመጣበት ጉዳይ እሺ ቆይ እንዴት መረጋጋት አስጠፋው እሺ እኮ ተረጋጋ ምንም መረጋጋበት ነገር የለም ካላስጠፋው ማን እንደሆንክ ምናምን ሳላቅ ዝም ብለህ ካሜራ ትቀርጻለህ እንዴ እኮ ለምንድን ነው የመጣኸው ስለዚህ ነግረኸኝ ነው የምትቀርጸው እሱንም አስረድተኝ ምን ብለህ ነው ይኸውልህ እኔ ጋዜጠኛ ነኝና ለአንዳንድ ተሞክሮዎች ስለፈለኩ ነው ወደዚህ የመጣሁት እሺ አሁን ካሜራውን ታስጠፋዋለህ ካሜራው እኮ ችግር የለውም ያንተን ተሞክሮ ለሌሎች ለማስተላለፍ ነው ካሜራው ነገር የለውም አው ችግር የለውም አጥፋውና የዛኔ ነው እሺ አጥፋላለሁ እሺ ውስጥ ገብተን እናውራ እሺ በሰላም ነው አመጣጣችሁ አይመስልም ነው የምትፈራው ነገር አለ የሚያስፈራው ያው መቼም አንዳንዴ ዝም ብሎ ሰው ድንገት ሲመጣ ካሜራ ምናምን ደግሞ ትደነግጣለህ ግቡ ችግር የለውም አይ ግቡ ችግር የለውም ይኸውልህ እኔ ኃላፊነቱን ወስዳለሁ አንተ ላይ ችግር የሚፈጥር ነገር አላደርግም ምናልባት አንተ ችግር ማለት ቤት ምትደብቀው ምናምን ነገር ከሌለ ምንም መደብቀው ነገር የለም አረፍ እንበል እሺ አረፍ ያው እንግዲህ የመጣንበት ሰዓት ምናልባት ለአንተ አጉል ሰዓት ሊሆን ይችላል ሳንናገር ምን ላኖራሱ የቀሰቀሳችሁ ግን አትመስልም አዎ ጋድም እየነበረ ትንሽ ለስራ ነው መውጣትና በቃ ትንሽ ናፍናም ያረኩ በቃ ችግር የለውም ለስራም ትወጣለህ ያው እኛም የተወሰነ ጊዜ ነው ካንተ የምንፈልገው ብዙ አናቆይህም እኛ የመጣ ነው ከሚዲያ ነው እንግዲህ ያው ስለወጣቱና ስለ ትዳር ስላለው አመለካከት በሚል አንድ አዲስ ፕሮግራም ጀምረናል እሱ ላይ
አንዳንድ ሰዎችን የግል አመለካከታቸውን ለሌሎች ሼር ለማድረግና የጋራ የሆነ ወጣቱ የሚያስማማ የጋራ የሆነ ድምዳሜ ላይ ለመድረስ የሚያስችል ፕሮግራም ነው። እንግዲህ እኛም ደግሞ ለአዲስ ተጋቢዎች በተለይ ከፋሲካ በኋላ የሰርግ አንዳንድ ሰዎች ወደ ሰርግ ለመግባት የሚያስቡ ሰዎችን ዝግጁ ለማድረግ የምንሰራቸው ፕሮግራሞች ሪያሊቲ የሆኑ ነገሮችን ለመስራት ስለምንፈልግ ነው። ፍቃደኛ ስለሆንክ አመሰግናለሁ። እኔም በጣም ነው የማመሰግነው። ያው እናንተ መርጣችሁኝ ስለመጣችሁ ያው ጥሩ ተሞክሮ ታገኛላችሁ ብዬ አስባለሁ። የጠቆማችሁም ሰው አሪፍ ሰው ይመስለኛል። ግልጽ ነው። ያው አንተ ጋር የመጣንበት አንዱ ምክንያት ጥሩ ሰው ስለሆንክ፣ መልካም ሰው ስለሆንክ፣ በጣም መልካም ከሚባሉ ሰዎች መካከል ውስጥ ስለሆንክ ነው ወደዚህ የመጣ ነው እና ይህን ልጅ ኢንተርቪው ብናደርገው ሰዎች ከሱ ብዙ ያተርፋሉ ብለን ስላሰብን ነው። እስኪ ስምህን ምናልባት ብትነግረኝ ደስ ይለኛል ከአንተ ብሰማው። እሺ፣ እኔ ግዛቸው እባላለሁ። ግዛቸው። እሺ ግዛቸው፣ እንግዲህ ያው ባለትዳር እንደሆንክ እናውቃለን። እስኪ ስለ ትዳር እናውራ። የትዳር ህይወት ይገርምሃል። አንዳንዴ ህይወት እንደፈለካት ማትሄድበት ጊዜ አለ እና እኔ ደግሞ ያሳለፍኩት ነገር አሁን እግዚአብሔር ይመስገን ከመወዳት ልጅ ጋር ነው ያለሁት። ግን ትልቅ መስዋዕትነትና ልፋት የጠየቀ ጊዜ ግን ነበር። እንዲሁ አልጋ ባልጋ ምናምን የምታገኘው ሰው የምታገኝበት አይደለም። ስላንተ ሳጠራ ትንሽ አይናፋር እንደሆንክና ደፋር ሰው እንዳልሆንክ ግን አሁን ደግሞ ለትዳር እንደበቃ ሰማሁኝ። አይናፋር ነህ እና ሰዎች የነገሩኝ ነገር እውነት ነው? ያው እሷ ስትነሳ ትንሽ ደስ አይለኝም። እቺ ነገር ያው ደስ የማይል ጊዜ ስለሆነ ያሳለፍኩት አሁን እዚህ ነገር ስትለኝ ትንሽ እንዲነሳ አልፈልግምና አይናፋር ነው ማለት ነው። ያሳለፍኩት ጊዜ ትንሽ ይደብረኛል። ደስ የማይል ጊዜ ነው ማለት በዚህ ሁኔታ ደግሞ ያው ቤተሰቦቼን ነው ተጠያቂ ማድረግ። ያ ማለት ትንሽ አስተዳደጌ ላይ ሳድግ እዚህ ቤት እንዳልወጣ፣ ሰዎች ጋር እንቅስቃሴ እንዳላደርግ፣ ልጆች ጋር ማሳለፍ ያለብኝን ነገር እንዳላይ፣ ሰዎችንም እንዳላወራ፣ ሴቶችንም እንዳልቀርብ፣ ጨዋ ዝምተኛ፣ ለብዙ ነገር ወደ ኋላ የቀረው በቃ ለኔ ውጭ ወጥቼ ወይ ጓደኞቼ ትምህርት ቤት ምናምን ሲሄድ የሚያሳዩኝ ነገር ለኔ ብርቅ ነው። ግን ወደ ኋላ የቀረውበት ሳፍርበት የነበረው በቃ ሰው ለማየት የሚሸሸግበት የነበረው ማለት በቃ ሰው ጓደኛ ፊትና እንደዚህ በኮንፊደንስ እንደዚህ ማውራት የማልችልበት የነበረ ጊዜ ስለሆነ አሁን ያንን ጊዜ አስተዋውሰኝ ብትለኝ ትንሽ የሚቀፈኝና የሚደብረኝ ሰዓት ስለሆነ ነው አሁን ስታነሳው ትንሽ የደበረኝና በዚህ ደግሞ ቤተሰቦችና ተጽዕኖ አለው። በቃ እነሱ እንደ ሌሎች ልጆች ምናምን አድርገው ቢያሳድጉኝ ነው ይሄ ብርቅ ምናምን አይሆንብኝም፣ አንገቴንም ደፍቼ ማለት እሱ ነገር አለ። በምን ምክንያት ነው ከቤት እንዳትወጣና ለዚህ ነገር ይዳረገ? እንደው ምናልባት ቤተሰባዊ ሌላ ኬዝ ይኖር ይሆን? ከቤት ውስጥ ብቻ ማለት ወጥተህ ከጓደኞች ከሰው ጋር እንዳትግባባ የሆነበት ምክንያት እንደው ማወቅ እችላለሁ? ያው አንዳንዴ መቼም ልጆችን ስታሳድግ በስነ ስርዓት ማሳደግ አለብህ የሚለው ህግ አለ። ያንን ህግ ለመከተል ወላጆችም ያው ልጆች አልባሌ ነገር እንዳይወድቁ ወንድም ላይ እንደዚህ ቁንጭጭ ብሎ የሚያዝ ነገር አለ ማለት ነው። አለ በቃ ሴቶች ላይ ነበር፣ ግን እኛ ቤት ደግሞ ወንድም ላይም አለ። እኔ ጋር ያለው ነገር ጓደኞቼ ጋር የለው እንደኔ ሆኖ አላደኩም እና ለዛ ነው አሁን ቤተሰቦቼን ተወቃሽ ነው ማድረጋቸው ያልኩ ለዛ ነው። ስለዚህ ወንድም ሆነ ሴት እኛ ቤት ጋር እኩል ነው። በቃ ስታድግ እኩል ነው የምታድገው። ስነ ስርዓቱ እነሱ በሚሉ መሰረት ነው የምታድገው። አንገቴ እንደፍቼ እንዴት ነው ያርጉኝ በሰዓቱ የፈለኩትን መናገር የፈለኩትን ማድረግ፣ ሴቶች ጋር መገናኘት ምን ማለት ማውራት እንደፈለኩ አልችልም። ግን በዛ ሰዓት ላይ በጣም እፈልግ ነበር ግን አልችልም። በቃ ይሄ እንዳልኩ ማውራትም ምን ማለትም ስለማልችል በቃ ይሄ ደፍሮ ሂዶ እንትን ለማለት ምናምን አልችልም እና እንደዚህ ዝም ብለ ኖርማል ጓደኛ እንኳን ለማውራት አልችልም። ግን በቃ ትምህርቴ ስመለስም ስላክም ሱቅ ላይ ምናምን የሆነ ነገር ሲንቀሳቀስ ግን እዛው ከአንድ ሰፈር አይኔ ላይ የምትገባ ልጅ አለች። ሁሌም በቃ ከሳልፍ ምንስል ምናምን እንደዚህ ማጣፋ ሁሌ ከአይኔ ምናምን የምትገባ ልጅ አለች እና ሁሌ አያታለሁ እና የሆነ ነገሩ ይስበኛል። በቃ ግን ደፍሬ ሄጄ ለማውራት ለመጠየቅ ምን ለማለት አቅሙም ኃይሉም የለኝም።
በቃ ሁሌ ምን ተላለውና ጓደኛዋ አለች የሷ ጓደኛና እንዴት ደፍሬ ሁሉ ራሱ እንዴት እንደጠየቅኳት በቃ በጓደኞቼ ምናምን አህድና እስኪ አውራት ጓደኛዋንና እሷ እስኪ የሆነ ነገር ትልሃለች ስለሷ መንገርም ትችላለች እና የሚለው የሆነ ድፍረት ታመጣልሃለች በሷ ያርገህ እስኪ አወራት ስታጣ መቼም የመጀመሪያ ጊዜ አውርተህ ማታክሰው ምናምን ስትሆን በጣም አይናፋርቶናል ይጨንቃል እንደወንድና ያው በጓደኛ ምናምን አርገህ ጓደኞቼን ሳማከራቸው እስኪ ጓደኛዋን አውርተህ በሷ አርገህ ገባባት ምናምን ማለት ጀመሩና እንዳልኩ በቃ አይናፋርሁኝ ስላደኩ ብዙ ነገር ፈጣን ሁኝ አላደኩ ለነዚህ አይነት እንቅስቃሴዎችና ያው እሷን በሷ አማካኝነት እንዳገኛት ሆነ ማለት ነውና ስለዚህ የምትፈልጋትን ሴት አገኛት ማለት አገኛት አሁን በደስታ እየኖርኩ ያለው በጓደኛዋ አማካኝነት በጣም ያው አንዳንዴ አሁን ከነገርኩ ህይወት አንፃር ያለኝን አማራጭ ተጠቀምኩትና በሷ ገባው እሷ ደግሞ በቃ ግን ደግሞ በራስ መንገድ የራስን ጮኛ በራስ መንገድ ስታገኛት ጥሩ ነው ይባላል ግን እንዳልኩ ነው ያስተዳደገ ጫና አለብኝ ለፍሮ የማውራት ምን ማለት ነገር ጫናውን በቃ አልቻልኩት ስለዚህ እሷን እጄ ፊቷ ላይ ቆሜ እንዴት ነው ወድሻለሁ አፍቅርሻለሁ ምናምን ብዬ ማውራት የምችለው ድፍረት ይጠይቃል እሱ ነው ደግሞ የወንድነት እንትኑም ልኩም እሱ ነው መሰለኝ እሱ ነው ነገር በድፍረት አሁን ሴቶች ብዙ ጊዜ ስሜታቸውን ግልጽ ያደርጉም ከእንትንም ካስተዳደግም አንፃር ከባህልም አንፃር ሴት ልጅ ብዙ ጊዜ ቃላቱ ታትናገረው እሱ ነገር ደግሞ ከወንድ ነው የሚጠበቀው ከኛም ስለሚጠበቅ ካስተዳደግም አንፃር ልክም ይሁን አይሁን ግን ብዙ ነገሮች ከወንድ ቢመጣ ጥሩ ነው ተብሎ ይታሰባል ግን ጓደኛ ምን አይነት ሜትር ተጠቅማ ነው ያንተ እንድትሆን ያደረገችው ምን ብታደርግ ነው ያው አይደል እሷም እንዳልኩ እንተያያለን ብዬ ነበር አሁን ባለቤቴ ጋር የሆነችው ነገር እሷም ሴት ነች ግን ጓደኞቼ በቃ ድፈራሉ በቃ ማለት እንዳልኩ ነው እነሱ በጣም ብዙ እንደዚህ ፍቅር ጋር ምን ጋር ሴቶች ጋር ምናምን አሳልፈዋል እንደኔ አይደሉምና አንዳንዶቹ ደግሞ የገቡበት እነሱም አሉ እነሱ እንዴት አገኛቸው እነሱማ ወንዶች ላይ እንዳልኩ ያው በትምህርት ቤቱን አማቃቸው እንደዚህ ነገርኳቸው የእርስ በርስ ያው ታወራይና እና ሲጨንቅ ምናምን ለጓደኞችን የምታወራቸው እንደዚህ ይና አምሰላቸው በቃ አንዱ ምንም እንደዚህ ነበርኩ እንደዚህ በጓደኛ ገብቼ ምናምን ነው በቃ ፍቅረኛ ያረኳት ምናምን አለ ስለዚህ ይሄ ለኔ ይጠቅማል ይሄኛው ሜትድ አረኩት አንዳንዱ በቃ ደፍረ ለምን አታወራትም ግን ላይ አስቆመ ምናምን ለምን አታወራትም አሉኝ ያንን ደግሞ የማድረግ አቅሙም የለኝም ስለዚህ ሁለተኛውን ሜትድ ተጠቀምኩ ማለት ነው እሷን እንደምንም በቃ እናወራላለን ምናምን አምላለም ከአንዱ ጓደኛዬ ጋር ሄደን እንዳልኩ ነው የምፈራለውና በቃ አንዱ ጓደኛዬ ጋር ሄደንና በቃ ጓደኛዋን እሱ ቀድሞ ነገራት በቃ ጓደኛሽ እንደዚህ ወዳታና አግባብተሽ በቃ ጓደኛ እንዲሆን አድርገው ማናም ብሎ ጥሎና ሄደ ማለት ነው ከዛ አብራችሁ ማውራት ጀመራችሁ በቃ እንደምንም እየተጨነኩ አላለ በቃ ላበት ዝፍቅለኛ አይደለም በቃ ማየትም ይከብደኛል በቃ እንዴ የነ ማውራት ምናምን በቃ ያለኝም ነገር ሁሉ ምነግራት እንግዲህ ጓደኛዋን ለማግኘት ማለት የራስን ሴት ለማግኘት ከጓደኛውም ጋር እንደዚህ አይነት ነገር ነበር በቃ እንዳልኩ ነው እኔ ከወንዶች ጋር እንጂ ከሴቶች ጋር እንደዚህ አውርቻ አላውቅም አይኔ ላይ እንደዚህ እየተያየን የለምና በቃ ላባቲ ጠብጠብ ነው የሚለው ምናምን በቃ አንገቴ እንደፍቼ ነው በቃ ምነግራት ጓደኛዋ እንዴት እንደምወዳት እንዴት እንደማያት ከዛ ሰላም ምናምን ተባብላችሁ ታውቃላችሁ ከምትወዳት ልጅ ጋር ባይን ብቻ በቃ ዝም ብለ ባይን እሷም ተየኛለች እኔ ማታል ያው አንድ ሰፈር አካባቢ ስለሆነ ነው ማለት ነው ሰላም የምባባል ነገር የለም ጭራሽ ብዬ ማለቆ በታሪክ አላረገውም በቃ አላረገውም ማያትም በቃ በሙሉ አይደለም በቃ የሆነ ጊዜ አንድ ያታለው በቃ አንገቴ እንደፍት ብዬ መሄድ በቃ ወደሚ ከዛስ ማለት የልጅቷ ጓደኛ ምን አደረገች በቃ የሷ ጓደኛ በቃ ነገርኳት የኔን ባህሪ ያየች ምናምን በቃ ከዛ ለሷ ሄዳ ሰፈራችሁ ልጅ ያለው ልጅ እንደሚወድሽ ምናና ብላ ነገረቻት ያው ከአንዳንድ መግባባት አንድ ላይ ሆነን ተጋብተን አብረን እየኖርን ግን እስኪ ቀለበት ምናልባት ቦታውን ስታር መስለኝ ተጋብታችሁ እንደምትኖሩ ነግረኸኛልና ቀለበት የትኛው ነው ጋር ነው ማለት ነው ማቃዎች ነው ያው የፕሮሚስ ቀለበት ምናምን እዚህ ጋር ይደረጋል ግን ያው አንዳንዴ ያለ አይደል ማለት ሁሉም ሁኔታዎች አላቸው ብዬ ነው አላቸው ግን እኔ ጋር ደግሞ ምን ነፃነቴን ምናምን እፈልጋለሁ
ኦኬ ነፃነት በቃ ወለደ ያው አግብቻለሁ ምን ሌላ የሚሄድበት ምን ምልበት ነገር የለም ግን አንዳንዴ እንደዚህ አይመስለኝም ያለ ምክንያት ግን በፍጹም ቀለበትን ማለት አሁን ባለቤት አግብቻለሁ ለማለት ለምሳሌ እንዳጋጣሚ ሌላ ሰው አሁን እዚህ ቤት ቢመጣ ወይ የምታውቀው ሰው ሊሆን ይችላል ወይ ከሌላ ቦታ ሊሆን ይችላል ቢመጣ ቀለበትን ቦታው ላይ ካጣይ ሰው ያላገባም ብሎ ለማሰብ እንትን ለማለት ነገር ሊኖር ይችላልና አይመቸም እዚህ ቤቴ ድረስ ከመጣ ድረስ እንዳገባው ነው የሚያውቀው ስለዚህ ወይ አልተመቸው ሆኖ ወይ ደግሞ በቃ በእጁ እየነካካ እየቀያየሩ ነው ሊሉም ይችላሉ በቃ በዛ አይነት ሂሳብ ካልሆነ እንዴት ነው ሊጠይቁ ይችላል ትርጉም እኮ ይኖራቸው ይችላል ቀለበቶች እንዳሉ ግን ለኔ በቃ ይሄ ነው የተመቸኝ ስለዚህ ምንም ልዩነት ነገር ያለው አይመስለኝም ትንሽ ግራ ስለገባኝ ነው የታደርኩው ቀለበት ኦኬ ዛው ላይ ነው ባለቤት በዚህ ቅሬታ የላትም አንስተንም አናውቅም ምን የተለየ ነገር ምን ይኖራል ብለ ነው ሚስቶች አርፋ አይቀመጡም ጥያቄ ይጠይቃሉ ለምሳሌ አሁን እኔን አድርገህ አብረህ ብትሄድ አልተጋቡም ተጋብቷል የሚል ሰው ይመጣየቅ ይኖራል ኢቭን አሁን አንተ በየትኛው መንገድ የሆነች ሴት ለመግባባት ብትሞክር ቀለበቷ እዚህ ጋር ከሆነ ያ ነገር ነው ትርጉም አለው እያንዳንዱ ግን ይሄ ለሰው ልጠይቅ ይችላል ለኔ ግን ማንም ቼክ የሚያደርግኝም የለም ይሄን ያህል ባለቤቴም ጠይቀኝ አታውቅም ስለ ባለቤትና ስለ አንተ ሳጣራ ሰዎች በመጋባታችሁ በጣም ሰርፕራይዝ ሆነዋልና እንደው ያ እንዴት አገባት አይነት ነገር እንዴት አገኛት አይነት ነገር ሰው እንዴት እንደዚህ ሊያስብ ቻለ ማለት ከምን አንፃር መመኛትን ነው ያገኙት ከዛ ውጭ ደግሞ እሷም ሰፈር ውስጥ አንተ ከሚያውቁበት ነገር አንፃር ይመስለኛል ሁኔታዎች ካለፍኩበት አንፃር እሱንማ ነገርኩ ባለፍኩበት አንፃር የማይሆን ነገር ነው የነበረው ደግሞ ጊዜው ሄደና ደግሞ በቃ ነገሮች ተቀየሩ ይሄ ነገር እኔ አፋሪ የነበርኩበት ነገር ተቀይሮ ደግሞ አሁን እኔ የምፈልጋት ልጅ አግቼ እየኖርኩ ሰው በዚህ ኮንፊውዝድ ሊሆን ይችላል ከባለቤት ጋር አሁን ያላችሁበት ሁኔታ አሁን ያላችሁበት ፍቅር መግባባት እንዴት ነው እግዚአብሔር ይመስገን በጥሩ ሁኔታ ነው የሚሄደው እኔም ጥሩ ስራ አለኝ ስራዬን ሰርቼ እመጣለሁ ፍቅራችንም ምንም የቀነሰ ምን ያለም ነገርም የለው ስለዚህ ጥሩ ትዳር አላቸው ከሚባሉት መካከሎች ነን ያለነውና እናንተም ስትቆሙ ይሄን ነገሮቻችን አይታችሁ መሰለኝ እንደው ትዳር ውስጥ መጋጨት አንዳንዴ አይጠፋም ይባላል ባለቤት በአንተ የምትናደድበት ደስተኛ ማትሆንበት መንገድ አለ አንተ ስለ ባለቤት ስታስብ ደስተኛ ማትሆንበት ነገር አለ ይሄ ነው ብላ ነግራኝ አታውቅም ማለት እስካሁን ድረስ እንግዲህ ለትዳሬ ጥሩ ነኝ ብዬ አስባለሁ መልካም ባህሪም አለኝ ማንንም ይመሰክራል አይደለም እሷ ማንንም ያካባቢ ማህበረሰብ ይመሰክር ነው መልካም ነገሮች እንዳሉኝ ጥሩ ስራ እንዳለኝ ስለዚህ እሷን ማንቀባር የማኖር እድሉም እንትኑም አለኝ ስለዚህ ከሷ ጋር የሚያጋጨን ነገር የለም ከኔም የተለየ ነገር ያጣቸው ነገር ያው አንዳንዴ በሆነ ባህል ነው ልትጋጫለህ ይሄን ያህል ከፍ ያለ ደረጃ ደርሶ ያለ ነገር አጋጥሞን አያውቅም ግን ትዳር ላይ ደግሞ ሁሌ መቼም አባ የምትሆንበት ነገር የለም ደስ ይላል በጣም እስኪ እንደው ከጅምሩ አንተ ማለት የባለቤት ሚስት ከመሆኗ በፊት አንተ እሷን እንደምትወዳት የአይን ፍቅር የሚባለው በተደጋጋሚ እንደዛ አይነት ነገሮች እሷን የመከታተል ነገር ነበረ እሷ ያንተ እንድትሆን ወይ አንተ እንድትወድህ አንተ እንደምትወዳት ሁሉ አንተ እንድትወድህ ያደረክበት ነገር እንዴት ነው እስኪ ስለሷ አውራኝ አልኩ አሁን እሷን ለማግኘት እንዳልኩ አይናፋር ነበርኩ ስለዚህ በጓደኛዋ ነው የገባሁባት ምንም የተጠቀምኩበት ነገር የለም ያው እንድትወድህ የምታደርግበት ወደ ትዳር ከመጣችሁ በኋላ እንድትወድህና ያው ታውቃለህ የሆነ ሰው ፍላጎት ሳይኖረው በተለይ ሴቶች ፍላጎት ሳይኖራቸው ምንም ነገር እንደማያደርጉ ፍላጎት ሲኖራቸው ደግሞ ምንም ነገር መቀየር እንደሚችሉ እናውቃለን እና ካንተ መውደድ የሷ ወደ አንተ መውደድ ያመጣበት ምክንያት ያው በጓደኛዋ ገባህ ማለት በጓደኛዋ መግባባቱን ነው እንጂ መውደዱን ላታገኝ ይችላል ማለት ጓደኛዋ ጥሩ ሰው ነው እያለች ስላንተ የተወሰነ የምታውቀውን ነገር ምናምን ያለባበሰች ልትናገር ይችላል ግን ያ ማለት ያቺ ሴት በአንተ ፍቅር ትወድቃለች ማለት አይደለም ስለዚህ ንገረኝ ያው እንዳልኩ ነው በቂ ስራ አለኝ ጥሩ ባህሪ አለኝ አልጋ ላይም ጎበዝ ነኝ ስለዚህ
በቃ ምን ያው ትዳር አንዳንዴ ያው የሚሳብ ነገር ይባላል እና አንዳንዴ ትዳር ደግሞ የሚፈርሰው በዚህ አንደኛውም ኬዝ ይሄ ነው አለመጣጣም የሚባለው ነገር እና ፈርኔ ስላልክ ትዳር ላይ እንትን አልጋ ላይ ጎበዝ ነኝ ስትል ትንሽ የሚያስቅ ነገር ስለፈጠረብኝ ነው ሶሪ ግን ያው እዚህ ዘመኑም ትንሽ ምሰማም ከሆነ ይሄ የሚያጋጭና የሚያለያዩ ነገር ሆኗል በትዳር መሀልም እና አይ ቲንክ በዚህ ነገሮች ስለማንዋላት እንግዲህ ተቀበለኛለች ብዬ አስባለሁ ቀለበት የኔ እንትን እንደዛ ነው ቤተሰቦች ልጅቷን ተቀብሏታል አዎ ተቀብሏታል እኔ መወዳትን እስከ ተቀበሉ ድረስ እኔ መወዳትን ያገባው ያስቋት እንደዛ ነው ማለት ነው አዎ ደስተኛ ናቸው በጣም አንድ ሰውና አንድ ሴትና አንድ ወንድ ሲጋቡ ቤተሰብ አብሮ ስለሚጋባ እውነት ነው በዚህ ግን ከመጀመሪያም ስለሚያውቁ እኔም ነገር ማለት እንደምወዳት ምን እንደምላት ታዲያ ለምን ሽማግሌ ለምን አላውቁ ያው ብዙ ጣጣ ያስፈልገውም በሚለው ነው ያለፍነው በቃ እኔና እሷ ከተግባባ ምን ካለ በቃ ባለችው ነገር ጀምረህ ህይወትን መኖር ትችላለህ ሽምግልና ስላላክ ምናምን የሚባል ነገር አይደለም ይሄ ቤት እናንተ ነው አይደል ይሄ ቤት የኛ ነው እንደምታየው በጣም ደስ ይላል ያው እንግዲህ አንተም በኢኮኖሚ ጥሩ ነህ ትንቀሳቀሳለች ጥሩ ነው እንደው አልጋ ላይ አንዳንዴ አለመጣጣሞች ይኖራሉና ማለት እሷ እንዴት ናት ደስተኛ ናት አዎ ደስተኛ ናት እኔ እንግዲህ እስከምችለው ድረስ ለማስደሰት ሞክራለሁ ቀደም እንዳልኩ ነው በዚህ ያህል መሀል ችግር አለ ብዬ አልጠብቅምና በእርግጠኛነትም ብትጠይቃት ይሄን ምላሽ እንደምትሰጥ እንደው ምናልባት እኔም ትንሽ ለማጣላት ሞከርኩኝና የሆነ ሰዓት ላይ ለሊት 9 ሰዓት ምናምን ወጥተህ የምትሄድበት ነገር ዝም ብለህ ምንም እኮ ሳትፈልግ ዝም ብለህ አስፋልት ላይ ወክ እንደምታደርግ ምናምን ማለት በለሊት ይሄዳሉ የተለየ ነገር ምን ነው አስፋልት ላይ ወክ ታደርጋለህ ኧረ እኔ ምን ላደርግ ነው የምሄደው ምን ያደርግልኛል በዛ ለሊት ምን ላደርግ ሄዳለሁ አይ ትሄዳለህ አልሄድም እንዴ እኔ ትሄዳለህ አይደለም እኔ ስላጣራው ነው እሺ አንተ ብታጣጣራ ምን አሉ ማን ነገር አሁን ከትዳራችን ውስጥ ገብቶ ማን ነገር ይሄን በምን ሊያቅ ይችላል እኔ ቤቴ ከባለቤቴ ጋር በቃ ድሬ ነው ጠዋት ነው የምነሳ እንደማንኛውም የምታርዱበት መንገድ የለም ምንም የለም ምን ላደርገው ነው እጄ እኔ ማድረው ምን አለኝና የዋሸ ነው ለምን ዋሻለሁ እንዴ ህይወቴን ያዋሸ ነው ምክንያቱም አካፈሉን አንብለህ አይደል የመጣ የነገሩ ሰዎች ደግሞ የተሳሳተ ነገር ነው የነገሩ እርግጠኛ ነገር በእርግጠኝነት ለምን ነገር ነው የመጣሁት እኔ ምን እኔ እርግጠኛ አልሆንኩበት እንደዚህ ያሉ ጭራሽ እኔ ላይ ኧረ እኔ እንደዚህ ጭራሽ ባህሪ የለብኝ እስከ 12 ሰዓት ምናምን ወክ ታደርጋለህ ምንድነው ወክ የምታደርገው ነው ወይ ጸጥታውን ፈልገው ነው ወደ ምሽት አካባቢ ሊሆን ይችላል ማታ ምናምን እንደዚህ ለሊት ኧረ ለሊት መንገው ላይ የሚነጋበት ሰዓት አካባቢ ለሊት እኔ ምን ላደርግ እሄዳለሁ እነሱን ከመጠየቅ ባለቤቴን አትጠይቃትም እሷ ትነግር ነበር እሷ ጋር አድሬ እንትን እንደምን እሱ ነው በቃ ያለቀ ነገሩ የት ሄዳለሁ ባለቤቴን ምን ሆኜ እሄዳለሁ ለሊት ምን አለኝ ስራ የለኝ ለሊት ስራ ምን የለኝ በቃ ውጭ አድራታከም አላቅም ጭራሽ ምን ያደርግልኝ ነው ውጭ ማለት ስታስበው አንተ ምን ብትነግረኝ ደስ ይለኛል እኔ በቃ ንግድ ነው የምሰራው ቀን ላይ ነው ግን እሱ ደግሞ የሚሰራ ማታ ይሰራ ምን ያደርግ ይሰራል ቀን የሆነ በቃ ንግድን እንዲቀላጠፍ ምናምን የሚሰልቡ ምናምን ሰዎች አሉ ይባላል ኧረ እኔ እንደዚህ አይነት ነገር አልወድም ኧረ እባክህ በዚህ አይነት ነገር አትምጣብኝ አልወድም እንዴት ማለት በቃ እምነቴም አይፈቅድም ምንም ነገር አይፈቅድም እንደዚህ አይነት ነገር እኔ ማድረግ ሰው አይደለም እምነቴ ጠንካራ ነው ማለት ጠንካራ ነው እንደነገርኩኝ ያደኩበት ምንም በእንትን ቢያሳድጉኝም ግን በቃ በሐሪፍ ባህሪ መሄድ ሰው ነኝ እና እንደዚህ አይነት ነገር በታሪክ የነገረ ሰው ራሱ በጣም ተሳስቶ ነው ወይ ሌላ ነገር ነው የነገረ እኔ የምልህ አይ የሌላ ሰው ነግሮ እንደው አይ አንተ ነው ሌላ ሰው ባህሪ ነግሮ ካልሆነ በስተቀር በዚህ እርግጠኛ ነኝ አንተ ነህ ኧረ ምንም እርግጠኛ አትሁን እኔ ስለኔ ስለማውቀው ነው አይ ይኸውልህ ምን መሰለህ ሰላም አይ እንዴት ነሽ ሰላም እንዴት ነሽ ማናት ሳን ያላቃት እንዴት ነሽ አይ ባለቤቴ ጓደኛ ነች ኦኬ ጓደኛ እንዴት ነሽ ሰላም ነው አለን አይ አንቺ አታውቂኝም አንተ ታውቂኛለህ ነው ይኸውልሽ አንዴ ቁጭ በይ እስኪ አረፍ በይና ያው ስለ ህይወት ተሞክሮ ምናምን ለምን ጠይቀኝ መጣች እንደዛ ነገር አልማዝ ጓደኛ ነሽ አይደል አንቺ አዎ የአልማዝ ጓደኛ ነሽ አዎ በዚህ ልክ ግን ስለኔ ማውቀህ የሚገርም ነገር ነው በነገራችን ላይ ስትለኝ የነበረው ጓደኛ እሷ ነች አዎ እሷ ነች ደስ ይላል
በጣም ደስ ይላል። ስላንቺ እኔ ተወሰነ ሰማኝ ከወንድሜና የእነሱ ትዳር መሳካት ላይ በጣም ብዙ አስተዋጽኦ እንዳደረግሽ ሰማው። ግን እንደው እንደዚህ ለብሰሽ ባለትዳር ቤት እንደዚህ ለብሰሽ መምጣትሽ እንደው ትንሽ ደስ አይልም? አንታወቅም ማለት ስላለባበሴ መንቀፍ ጀመርክ? ምን ነው በሰላም ባለትዳር ቤት ምናምን እኔ እኮ ነኝ ትዳር እንዲሆን ያደረኩት እኔ ነኝ። አሁን ደግሞ ባለትዳር ቤት እሷን ተዋትና ወደ መልሶ አጠያየቅ በሰላም ነው እንደዚህ ጠይቃት አገናኙም። አሁን እሷ ለኛ ትዳር ትልቅ መሰረት ይጣለሽ ነው። መሰረት መጣሏን እኮ ከሷ ደግሞ ባበሷ ምናምን ለአንተ ጥያቄ ሊሆንብህ አይገባም። በቃ እሷኛን ለመጠየቅ እንዴት ናችሁ ምናምን አለ ማለት ነው። ምናልባት አንተ እንደዚህ ስለሰው ሳታቅ ዝም ብለህ እንድትወራ አልማዝ በሌለችበት እንደዚህ ሁሌም እንደዚህ ነው አለብሳት መጣው ይታወቃል። አለባበስሽ እንደዚህ ነው በቃ የምለብሰው። ቀድሞ ማወቅ ምናምን አይሻልም? ዝም ብሎ ሰውን እንደዚህ ከመናገር እኮ ነው ጥያቄ ነው እንጂ ጠየቅኩት። አጋጣሚ ነው። አሁን እሷ ስትመጣ አጋጣሚ ነው የመጣችው። በቃ ሁሌ ትጠይቀናለች እንዴት ናችሁ ምናምን ብላ ጠይቀናለች። አጋጣሚዋን ባለቤት የለችም። የእናንተ ትዳር እዚህ ለማድረስ እንት ነገር ነው ያደረኩት። ባለትዳር ቤት ምናምን ይለኛል እንደ አሁን ሲጀመር እኔ እናንተ እኮ አንተዋወቅም። ሰውዬ ስለኔ ስለማውራት አችልም። ዝም ብለህ እኮ ተረጋጊያ። መጀመሪያ ተረጋጊ። አጠያየቀህ ነው እኮ መለስክልኝ እኮ ሁል ጊዜ እንደዚህ ነው የምትለብሰው ስትለኝ ተረዳው። በቃ እንደዚህ ነው የምትለብሰው እሷ። ግን እኔ ጸብ ለመፍጠር አይደለም የኔ እናት የጠየቅኩሽ። ግን አንቺ ጸብ ቀናሽ ልቁን እንትን የሰራች ማለት እሷ ነች ወዳጅ። ስለዚህ በጣም አድናቂሽ ነኝ ትዳር እንዲመሰረት ምክንያት በመሆንሽ። አይ ምንም አያስፈልግም። ይሄ ማንኛውም ሰው ሊያደርገው የሚችለው ነገር ነው። እንዴት አድርገሽ ነው ሁለቱን ያቀራረብሻቸው? ማለት ምን ማለት ነው? በደንብ እኮ ቅድም ነገርኩ አይደል? እሷ ያረጋችልኝ ነገር በደንብ እሷ ለማረጋገጥ ያው እኔ ባረጋግጥልሽ ከእሷ ደግሞ በደንብ እሷን እኔ ባረጋግጥልሽ እንድታወራ አትፈልግም እሷ። ያው ማለት በቃ ትልቅ ነገር ስላደረገችልን ማጨናነቅ ነው እሷን። ታዲያ እኮ ስላደረገችላችሁን ነገር ሲጀመር ለምን እንደምንረብሽ አላውቅም። የኔ ፍቅር ለምንድን ነው የሚረብሸው? ቆይ ምን አውቃለሁ። ህይወታችን እስኪ አንዳንድ ነገር ንገረኝ። ሌላ ታሪክ ተጨናነቅላት። እሺ ተወው። እኔ ራሱ ተጨናነቅኩ እኮ እና የኔ እናት ሲጀመር ባለትዳር እኮ በቃ ሲጀመር አታወቅቱ። ኧረ እንዴ ምን እያደረጋችሁ ነው? ምንድን ነው? ምን እያደረጋችሁ ነው? ምን አደረግን? አፊቴ እንዴ ኧረ በመድኃኒዓለም ኧረ በእናትህ አትረብሽን። እስኪ እንዴ ምን እያደረጋችሁ ነው? እንደውም እስኪ ወጡ እስኪ እየረበሹን እንዴ ወጡ እናት ወጣ ምንም ነገር የለም እኮ ወጡ። ሰላም ነው ምን ተራሷሳለች ነው ምንም ነገር የለም። ውጡልኝ እንዴ ቤቴ እየተረበሹ ነው የመጣችው። ውድ ተመልካቾቻችን አሁን በዚህ ሰዓት እንግዲህ የአልማዝ ቤት ምን እየተከናወነ እንደሆነ ተመልክታችኋል። እንግዲህ የአልማዝ ባለቤት የአልማዝ ጓደኛ በመጣችበት ቅጽበት እንግዲህ ከቤት አባሮ በግድ አባሮ አስወጥቶናል። እኛም ደግሞ ምን ማለት ይህንን ነገር እሺ ብለን የወጣንበት አንዱ ምክንያት ምን ሊፈጠር እንደሆነ ለማጣራት ነው። እንግዲህ ከባለቤቱ ውጪ እዛ ቤት ውስጥ እንደዛ አይነት አለባበስ ለብሳ የሆነ አይነት ፍላጎት እያሳየ ነበረ። በተመሳሳይ እሷም የሆነ ነገር እያሳየች ነበረ። ይሄ ለኛ በጣም ግራ የሚያጋባ ነገር ነው። ከዛ በኋላ በዛው ቅጽበት እንግዲህ ራሷን ስታወደቀች ማለት ታማ ይሁን አናቅም፣ ምን ይሁን አናቅም። ግን እዛ ቤት ውስጥ ለምን መጣች? እንደዛ ለብሳ ለምን መጣች? ይሄ እኛም ጥያቄ ነው። በኃይል ያስወጣንስ ለምንድን ነው? ማለት ሰው ፌንት ሲሰራ የምናውቀው ወይም ደግሞ ሲወድቅ የምናውቀው አግዙኝ ሆስፒታል ደውሉ አይነት ነገር ነው እኛ የምናውቀው። በዛ ሰዓት ለኛን ለምን አስወጣን? ይሄ እኛም ጥያቄ ነው። የክሩ አባላት ጋር በመተባበር አሁን ድብቅ ካሜራ አስቀምጠን ነው የወጣነው። ምን እየተፈጠረ እንደሆነ ማስረጃ ለመያዝ እንችላለን ማለት ነው። ከዛ ግን ማስረጃ ይዘን ከባለቤቱ ውጭ ምን እያደረገ እንደሆነ በተለይ ከጓደኛዋ ጋር ምን እያደረገ እንደሆነ በማስረጃ ፊት ለፊት እንገትረዋለን። የወጣንበት አንዱ ምክንያት እሱ ላይ መረጃ ለመያዝ ነው። ውድ ተመልካቾች አዲስ ነገር ሲኖር እናሳውቃቸዋለን። ማለት በቃ እኔ እየጠላሁትኝ የማልወደውን ሰው ሂድልኝ ያልኩት ለምንድን ነው ከኔ ጋር መኖር የሚፈልገው? ማለት ማን ነው የሰው ማለት ሰው መቼም የሚወደውን ሰው ጋር እሱ ራሱ የሚወደው ሰው ጋር መኖር ያለበት አይደለም ማለት አክብሮትኝ ወይም ደግሞ በፍቅር ውስጥ የማይለወጥ ነገር የለም። በቃ ወይም እሱ በሚኖርበት ሰዓት እኔ ልደውልላችሁና እሱ ባለበት ወይም ታነጋግሩናላችሁ ወይም ደግሞ እሱም ለእናንተ ሊነግራችሁ የሚፈልገው ነገር ካለ ወይም እኔ የማላውቀው ነገር ካለ እሱን እናንተን የምታጣሩበት ይሆናል።
እሺ በቃ እሱ ሲኖር ደውልን፣ ለብቻው ቁጭ ብለን እናወራዋለን። እንግዲህ ውድ ተመልካቾቻችን ከአልማዝ ጋር የነበረን ቆይታ ይህንን ይመስላል። የነገረችን ነገር ትንሽ ግራ ያጋባል። ማለት ትዳር ውስጥ ሆኖ አንዳንዴ ብዙ አለመግባባቶች ይፈጠራሉ። ግን ሀፍ መግባባት፣ ግማሽ መግባባት እና ግማሽ አለመግባባት ትንሽ አስቸጋሪ ይመስለኛል። ትዳር በዚህ መንገድ ይቀጥላሉ ያቀጥላሉ የሚለውን እንግዲህ እንዴት እንደሆነ በቀጣይ አዲስ ነገር ሲኖር ይዘን እንቀርባለን። ቀጣይ ላይ ከሱ ጋር የሚኖረን ቆይታ ይኖረናል። እንግዲህ እሷ አመቻችታ በምትደውልልን መንገድ እሱን ለማውራት እንሞክራለን። እስከዛ አብራችሁን ቆዩ።